ድህነቱ ያው በጣም አስከፊ ነው ብያችኋለሁ። ለምሳሌ አሁን ወደ ሳሊማ ወደ ሀይቁ ስንሄድ በብስክሌት ከሰልጭ ነው የሚመጡ ወጣቶች አልፎ አልፎ እያየን ነበረ እና ኦቬስ ሲነግረኝ ባለ ታክሲው ከሰሉ እዛ ሳሊማ ላይ ቢገዙት ገጠር ላይ ሲገዙት ወደ $4 አካባቢ አንዱ ትልቁ ጆንያው ማለት ነው። እዚህ ሊሎንግዌ ከተማ ሲመጡ ግን $9 $10 ይሸጥ ይችላል። ስለዚህ ሁለት ይፈቀዳል፣ አለበለዚያ ኮንትሮባንድ ነው ይቀሟቸዋል። ስለዚህ ሁለት ስለሚፈቀድ በብስክሌት ላይ ሁለቱን አድርገው ይዘው ይመጣሉ ማለት ነው። እንግዲህ 90 ኪሎ ሜትር ግን መንገዱ ነው በጣም አንዳንድ ቦታ አስቸጋሪ ነው፣ ዳገት ነው እና ዳገቱን ወርደው ከብስክሌቱ ይገፉታል። በቃ ብስክሌቱን በጣም ነው የሚያሳዝኑት እና ይህንን ለማድረግ ደርሶ ለመምጣት ከ8 እስከ 9 ሰዓት ይፈጃል። ሙሉ ቀን ማለት ነው። አዎ ሙሉ ቀን ይፈጅባቸዋል እነዛ ሁለት ከሰሎች ይዘው ለመምጣት ማለት ነው። በዛ ላይ ዝም ብሎ መምጣት አይደለም ማለት በብስክሌት እኮ እየነዳህ ብትመጣ አንድ ነገር ነው። በጣም አድካሚ እንዳልኩ ዳገቱን ለመውጣት በጣም ሲሰቃዩ ነው ያየነው። ትርፉ ደግሞ እንዳልኳችሁ ነው በጣም የሁለቱ ራሱ $10 ቢሆን ነው። አዎ እንደዛ ቢሆን ነው። በዛ ላይ ደግሞ ኑሮ በጣም ተወዷል እያሉ እያማረሩ ነው። ግን በቃ ያው አማራጭ የላቸውም። በዛ ላይ ደግሞ የሰው ይሄ የመውለድ ምጣኔው በጣም በቃ አንድ ቤተሰብ በ4 5 ከዛም በላይ ልጆች ይወልዳሉ። ከትዳር ውጪ መውለድ በጣም የተለመደ ነው። አይሪን ራሱ ስትነግረኝ በጣም በቃ ኔጋ ሬስቶራንት ያሉ ሰራተኞች ራሱ በቃ ምንም አይሰሙኝም ማለች። በቃ በላዩ ነው የሚወልዱት፣ ግንዛቤ ብሎ ነገር የለም እና በቃ ፈጣሪ ያሳድገዋል በቃ ችግር የለውም እያሉ እንደዛ ያደርጋሉ። የሱንም እንደውም ህይወቱንም እየነገረኝ ነበር። የሱንም ከትዳር ውጭ ያለውንም ነገር ባለ ታክሲው ኳቻ ነው ያገሩ ገንዘብ። ኤርፖርት ላይ $1 1900 ኳቻ ነው የዘረዘርኩት። ግን ከተማ ላይ ባንክ ላይ ወደ 2100 እንደዚህ አካባቢ ይሆናል። ደግሞ የጥቁር ገበያ ደግሞ አለ፣ እዛ ደግሞ 2400 አካባቢ ይሆናል። ከ20 ብር ኖት ጀምሮ እስከ 5000 ኖት ድረስ አለ። ግን እንግዲህ አስበው $1 2400 ከሆነ 10 ብሩ እና 20 ብሩ ምንም ትርጉም የለውም ማለት ነው። 20 ብሩ ትንሹ ምንም ሰው አይጠቀምበትም ማለት ነው ገንዘቡን። በረራ ኢትዮፒካ ሊንክ